ሪፍረን ወይ ይሆን እሺ ጠይቀኝ ሚኪ ማለት ከዛሬ አንድ አመት ከሁለት ወር ከሶስት ወር በፊት ማሂጋ እንደሚተዋወቀውን ሰጥተሻል አይደል? አሁን እናንተ ስትሉ ነው የሰማሁት። ማዘር ናቸው ያሉት እና ሚኪ ጋር ተቀራረቡ ነበር። ምክንያቱም ኦኬ እሺ ለማለስልህ እኔና ሚኪ እንደማንኛውም ቲክታከር በቲክታክ ላይ እንተዋወቃለን፣ ፎሎ ተመላልሰናል እና የመጀመሪያ ጊዜ ዱባይ ሲመጣ ታስታውሳለህ? እኔ ገና ያኔ አዲስ እየፈመስኩ ነበር እና ሚኪን ለማግኘት ሳራ ለሀበሻ ሬስቶራንት ሄጄ አብሬ ፎቶ ቪዲዮ ሰርቻለሁ፣ ድሮ ማለት ነው አንድ ቀን። ከዛ በኋላ ደግመን አልተገናኘንም፣ ስልክም ተለዋውጠናል፣ አውርተን አናቅም። ከዛ ውጪ የሆነ ሰዓት ላይ አውርቼው ነበር ጌም አብረን እንጫወት ብዬ። ከዛ ውጪ ስለ ማሂ ያወራነው ነገር የለም። ግን ማሂ ምን ትለኝ ነበር? ሚኪ ልክ እንደ ልጄ ነው ትለኝ ነበር። ልክ እንደ ልጄ ነው። የዱባዩን ይሄ ታክሲ ያንቺና የሱ ፎቶ ነው ጎንና ለጎን የሚለጠፈው ሞዴል የምትሆኑት ብላኝ ነበር። ከዛ ውጪ እኔ ማሂ እናንተና ያላቸውን ነገር እኔ ነግራኝ አታውቅም። ለሐቅ ከሆነ ማን ነው እኔ ላንቺ ጥያቄ የምጠይቅሽ ነገር አለ። 46000 ምናምን ሪያል ተበልቻለሁ ብለሽ ነበር አይደለ? አዎ። እና አንቺ አሁን 46000 ተበልተሻል አንቺ? አዎ። ያቄንተ ከዛም በላይ ነው። እርግጠኛ ነሽ ተበልተሻል? ይኸውልህ እኔ ርሲት አለኝ፣ ሁሉንም ሳይሆን የተወሰነውን ርሲት አለኝ። የተወሰነውን አሁን እኮ ይኸውልሽ ልለያቸው አልቻልንም። አሁን አዳምጠኝ ሲመጣ እኔም ተታልዬ ተበልቼ ነው አስጨርሰኛ። እኔ ርሲት አለኝ 46000 ተበልቼ ነው ትያለሽ። እና እኔ እኮ እውነተኛውንና ውሸተኛውን ለመለየት ስላልተቻለ አንቺ ደግሞ እንኳን 46000 አይደለም $10 እንኳን የተበላብሽ አትመሲም። ከሁኔታሽ ሁሉ ያስታውቃል። ፈገግታ ለምን ራሴን ማጥፋት ነበረብኝ? ጥያቄ ያለቀሱ ሰዎች የተናደዱ ሰዎች ያስታውቃሉ። ሚዲያ ላይ እያለቀሱ እየተመላለሱ ቪዲዮ እየሰሩ ህግ ለህግ ቦታ እየሄዱ አሁን አንቺ እኔ ህግ ጋር ለመሄድ የማይመስል ነገር ይመስለኛል። ለኔ ሐሳብ እውነት ነው። በደፈናው የምትፈርድ ከሆነ ማውራት አንችልም። በመጀመሪያ ጠየቀኝ፣ ጥያቄ ልመልስልክ። እሺ ጠየቀኝ። እኔ ርሲት አለኝ፣ የተወሰነውን ርሲት አለኝ። ሌላውን ደግሞ ቤቴ ስትመጣ የነበረ የፖሊስ ካወጣው ወደፊት የቢልዲንግ ካሜራ አለ። ወደ ህግ ሄጃለሁ፣ በህግ ይዣለሁ ኦልሬዲ ማለት ነው። ግን ግዴታ መበላቴን እንትን ለማለት ወጥቼ እርዱኝ ማለት የለብኝም። ለምንድን ነው ቪዲዮ ያልሰራሽው? እኮ እኔ ምናልባት ትመልስልኛለሽ ስለሽ ነው ብሩ በምን እርግጠኛ ነህ? አካውንቴን አይተህ ማለቴ ያው መጀመሪያ ግባና ሳታይ አትፍረድ፣ ሳታይ አታውራ። መጀመሪያ አካውንቴ ላይ ግባና ይሄ በደፈና መፍረድ ነው። በደፈና እየፈረዳችሁ ነው ሁሉ ነገር የሚኳኳው ታውቃለህ። መጀመሪያ ሂድና አካውንቴ ላይ ግባና ሲቀጥል ደግሞ መክሰስ አለ መክሰስ እኔን ጠይቀኝ። ፋይል መክፈት አለ መክፈት ነው የምልሽ። ሚኪም ቪዲዮ ሰርቷል። አሁን ከህዝብ ጋር ተቀላቅሎ ሚኪ እኮ የሰራው ቪዲዮ ያውልቅ። እኔም እኮ እንደማመጣ እኔም እኮ ጠየቀኝ ልመልስልህ። እኔም እኮ ቪዲዮ ሰርቻለሁ እንደተበላው ግን ወጥቼ የከሌ በእኔ ሰበብ ተበልቷል ልል አልችልም። ምክንያቱም እኔ የተበደርኩት ነው፣ እኔ የምከፍለው ብር ነው። ኦኬ ሲቀጥል ለህግ ነው የሚሄደው። ሶስተኛ ደግሞ ወጥቼ እርዱኝ ብዬ መፍረጥ የለብኝም። ራሴ የገባሁበት ነው። ማንንም ሳላማክር ራሴ ነኝ የምወጣበት። ሲቀጥል ደግሞ ስለኔ መፍረድ የምትችለው መረጃ ሲኖርክ ነው። ገባክ? የሆነ ነገር ማለት ነው ከፊት ለፊት ጋር የእናቷን የበለጠ ነው ግንኙነትሽ። አንቺ አዳምጠኝ። እንዲሁ በእንትን ይሆናል በሚል የምትነዱ ከሆነ ይሄ ነገር ማብኳካት ነው። እሺ እንደተማረ ሰው ከሆነ ግን ሪል አድርገክ እንትን አድርገክ ማውራት ነው። አለበለዚያ እንዲህ ነው በግምት የምትነዳ ከሆነ ያ ነገር ብጥብጥ ነው የሚያደርገው። በግምት አትነዳ። ኦኬ እና ጠይቀኝ። ለጠየቀኝ ደግሞ መለስኩልክ። እኔ ብበላ እንትን ብል ራሴ ነኝ የተጎዳሁት። የማንንም ሰው ብር ኑና ተበሉ ብዬ አላስበላውም። በአሜሪካኑ ስትለኝ ራሱ እንትን አላልኩም። ማንንም ሰው ኑና አሜሪካ ትሄዳላችሁ ይሄን ያህል ብር አውጡ አላልኩም። ገባክ? ሪስክ አልወሰድኩም። ግን ራሴ ላደረኩት ደግሞ ራሴ እወጣለሁ። አላስታውቅም ካልኩ ከዚህ በላይ ራሴ ከ3 ወር በፊት መብረቁ ከ3 ወር በፊት ማስታወቂያ ሰርቶ የዚችን ሴት ፎቶ ለጥፎ አገር ለሀገር ሲዘዋወር ነበር። አንቺና ሚኪ ግን ይሄን ነገር እያወቃችሁ
እያወጣችሁ አትበል እኔ አላቅም። ገብርኤል ምስክሬ ነው። ልጄን ሳይንባጥ ኖሮ እኔ አልበላም ኖሮ አየክ። ለዚህ ነው በደፈናው አትመራምል። በደፈናው ነው ሚዲያ ላይ አይደል እንዴ ያለሽ? እንደዚህ አይመቸኝም። ሲጀመር እኔ ባቅ ኖሮ ማለት ነው ባቅ ኖሮ የልጄን ጉሮሮ ይዤ እዚህ ጣጣ ውስጥ ባልገባው። ልጄ ይሄው ትምህርት ቤት ሳላስገባው ቤት ባላስቀመጥኩት። ኦኬ አዳምጠኝ መጀመሪያ አስጨርስ። እኔ መብረቁን አውቀዋለሁ፣ ግን መብረቁ በሷ ፎቶ የሰራውን ይሄው ገብርኤል ላይ እኔን ያዘው አይቼ አላውቅም። ከሷ ጋር ግንኙነት እንዳለኝ በጣም ብዙ ሰው ያውቃል። ማለት እሷ ጋር እየተመላለስኩ ቪዲዮ እንደምሰራ አንድ ሰው መብረቁ ቤት ይሄ ተፈጥሯል ብሎ ፎቶም ሆነ ቪዲዮ በውስጥ አላከልኝም። ገባክ? ለምን ብዙዎቹ ሰዎች በአካል አያውቋትም። እኔ ግን አውቃት ነበር። መብረቁን ደግሞ ከናንካቴ አላየውም ነበር እሱ ለሷ ብሎ የሰራውን ቪዲዮ ባይኖሩ አልኩክ እኮ እኔ ራሴን አላስበላም። እኔ ሰውን አላስበላውም፣ ራሴን ያስበላውት። ገባክ? ስለዚህ በደፈናውና ይሄ ገና ለገና ልደመት ተደምጫለሁ በሚል ዝም ብለህ አታውራ። ማውራት ይኸውልህ ምላስ ያወጣውን ነገር በኋላ መመለስ ፋሲካ። ቆይ እንደሱ ሳይሆን ተረጋግተን እናውራ። ግን እኔ አንድ ጥያቄ አለኝ ፋሲካ። ከሚኪ ወንድም ጋር በተያያዘ ያንቺና የሚኪ ወንድም ግንኙነታችሁ ምንድነው? ገንዘብ ትራንዛክሽን በአንቺ በኩል ያልፍ ነበር ወይ? ስለዚህ እስቲ ማብራሪያ ስጭ። ስለዚህ ደግሞ እሰይ አሁን እንደዚህ ተጨባጭ መረጃ ያለውና አንተን ያለው ነገር ስጠይቀኝ በጣም ደስ ይለኛል። አሁን አንተ የጠየቀው ጥያቄ ሶፊውር ነው፣ መልሱም አለ እኔ ጋር። ኦኬ ጽድት ያለ ጥያቄ ነው የጠየቀኝ፣ መጠየቅ ያለበት ጥያቄ ነው። እንደዛኛው ዝም ብለህ ካልዘባረክ። አንደኛው ለጥያቄ መልስ ልስጥክ። የሚኪ ወንድም በእኔ አካውንት ብር አስገብቷል። እሱም እንዴት በለኝ፣ እሷ ጋር እኔ ብር ነበረኝ ከዛ በፊት ኦልሬዲ ፋሚሊ ነን ብዬ ካለ እሱንም ስክሪንሾት እልክልካለሁ ከፈለጋችሁ እዚህ ላይ አሁን እልክላችኋለሁ። ምን አልኳት? ማሬ በኢትዮጵያ ብር አለሽ እንዴ? የኢትዮጵያ ብር ካለሽ ፕሊስ አስገቢልኝ 251,000 ብር እፈልጋለሁ አልኳት። እውነትም ደግሞ ዝርዝሩን ልኬላታለሁ። መሰረት ላወጣ በሆነ ጉዳይ መሰረት ላወጣ ዝርዝሩን ልኬላት ፎቶ አንስቼ ወረቀት ላይ ብር ይሄን ያህል እፈልጋለሁ። እሺ አካውንት ሽላኪልኝ አለችኝ። ኦኬ አልኳት። አካውንት ላኩላት። እኔ ባልኳት ሳይሆን በጣም ቆይታ ደጋግሜ ጠየቅኳት። ከዛን ደብሮኝ ተውኳት። ያንን ብር ካገኘው በኋላ ልክ ወደ ኢትዮጵያ ልመለስ አንድ ቀን ሲቀር ብሩን አስገባችው። ስንት አስገባች? እኔ ጠየቅኳት 251,000፣ እሱ ያስገባችው 148,000 ብቻ። ከዛን ጸጥ አልኳት ማለት ነው። ያ ብር እዛ ፕሌን እንትን ኤርፖርት ውስጥ ቁጭ ብዬ ፕሌን አመለጠኝ፣ ትኬት ገዛውበት እና እኔ ለጠየቀኝ ጥያቄ ይሄ ነው መልሴ። መረጃም አለኝ ስክሪንሾትም አለኝ ማለት ነው። አሁን መላክ ይችላል። እንደዚህ አይነት ተጨባጭ ጥያቄ ሲኖራችሁ በመረጃ የተነሳ ጠይቁኝ። አለበለዚያ የጂኒ ጃንካ ጅቡቲ ዝም ብሎ በምሳሌ ማንም ሰው እንዲጠይቀኝ አልፈልግም። በምሳሌ አይሆንም። በመረጃ ከሆነ ግን ኑ ዌልካ። የኔ ድምጽ አይሰማም ጋይስ? ይሰማል ወንድሜ። ተመለሰልክ ጠይቀኝ ደግመህ ጥያቄ ካለ። ማለት ዱባይ እና በኢቃም እንደተንቀሳቀስ አንዳንድ ልጆች ይጠቁሙኛል። ቪዲዮ ቀርጸው እንዲያመጡ። ኢቃም ማለት ይሄ ትልቅ ጥቁር የሚያደርገው የልጅ እንትኑ የለም ሙስሊም ልንገርህ፣ ሆዴ ክርስቶስን ዩማኔር እያደረገች አንዴ ኮፍያ፣ አንዴ በፀጉሯ፣ አንዴ በሹሩባ ዘና ብላ ነው የምትንቀሳቀሰው። እኔን አልጠይቀኝም። አልገባሽም የምልሽ አሁን ሰዓት ከሀገር ወጣለች ነው የተባለው። ውሸት እንደሆነ እያደረገች ነው። ወጣለች ከሀገር ለወጣች ኤምባሲ ሄደሽ አንቺንም ሌላ የተበላ ሲሆናችሁ ሄዳችሁ መረጃ አምጡ። ከሀገር የወጣችበት መረጃ አምጡ። ሌላው እዚህ ላይ ጥያቄ የማነሳው ፋሲካ ያኛውን ያው ወስደናል ያለውን ነገር አንቺ ጋር። ከዛ በኋላ የመረጃ ጉዳይ ነው የሚሆነው። ሁለተኛ ጥያቄ የማነሳው ማህሌት ከልጆቿ ጋር ነው የነበረችው። ነገር ግን ከሀገር ልቃ ወጣለች። ከነ ልጆቿ ነው የወጣችው ወይንስ ብቻዋን ነው የወጣችው? ስለዚህ የምታውቂው ነገር ይኖር ይሆን? ይኸውልህ አንድ ነገር ልንገርህ። ከልጆቿ ጋር ነበር እዚህ ዱባይ የምትኖረው ቻርጃ ማለት ነው። ቤቷ ሄጃለሁ፣ አንዴ አይደለም ደጋግሜ ሄጃለሁ፣ ልጄን ሁላ ይዤ ማለት ነው። እና ምን ስትለኝ ነበረ? ልጆቻችንን ካናዳ እናስተምራለን፣ እኔና አንቺ ዓለምን እንዞራለን ስትለኝ ነበር። እሺ
እና እኔ እርግጠኛ ነኝ እስካሁን ልጆቿን ትታ አትሄድም። ልጆቿም ገና ድሮ ኦሬዲ ምን ብላለች? ለመስከረም 17 አይደለ ኤምባሲ እንገባለን ያለችው። መስከረም 17 እኔና ሰው የአሜሪካን ኤምባሲ እንገባለን ብላ ነበር የዋሸችኝ ማለት ነው። እሷ ግን ከዛ በፊት ነው ልጆቿን መንገድ ያስያዘችው። እኔ አሁን የምለው ወይ ባህሬን ናት ወይ ደግሞ እንዳለችው ዩሮፕ ሄዳለች። ግን ልጆቿን ጥላ የትም አትንቀሳቀስም። አንድ ጥያቄ አለ። ለምን ባህሬን ናት እንዳልኩኝ ታውቃለህ? ከዚህ በፊት ከአመት በዓል በፊት ስደውል ስልኳን አይሰራም። ብር አስገብቼላት ርሲት ልኬላት ዋትስአፕ ላይ ርሲቱን አታየውም። እና ቮይስ ላኩላ ምን ነው ጠፋሽ ወዲ ምናምን ብዬ ማለት ነው። ከዛን ምን አለችኝ? ባህሬን ነኝ ሆዴ ቮይሱም አለ ባህሬን ነኝ ስመለስ እደውልልሻለሁ አለች። እውነትም እንደተመለሰች ደወለችልኝ። ባህሬን ነኝ። ከዛ በፊት ለምን ባህሬን ሄደች? ምን እያስተካከለች ነበረ? ይሰማላ ጋይስ? አዎ ይሰማል። ይሄንን ነው እኔ እንትን የምለው። ከዛ በፊት ግን እናንተና ናቲና ማነው ስሙ ናቲና ሚኪ ቤቷ ሄደናል፣ ቤቷ ባዶ ነው ብሏል። እኔ ቤቷ መሄድ ራሱ ፈራሁኝ። ማባረክ ነው ቤቷ ባዶ ነው ብሏል። እኔ ቤቷ መሄድ ራሱ ፈራሁኝ። ማባረክ ነው ቤቷ ባዶ ነው። ኧረ ምንድን ነው ብራዘር? እናት ስልክ እያወሩ ነው። ምን ፋኖ ገባብን እንዴ? ሳናር እና የምጠይቁኝ ጥያቄ አለ ሌላ? ከሀገር ወጥታለች ግን እኔ መብረቁ የሆነ ጥያቄ ልጠይቅህ። መብረቁ የሆነ ጥያቄ ልጠይቅህ። እሺ እሱን ትጠይቂዋለሽ። አንድ የኔ ጥያቄ ልጨርስ፣ የመጨረሻ ጥያቄ። ከዛ በኋላ ከሚኪ ጋር ይሄ አሁን እነኚህ ሁኔታዎች አፕን ካረቡ በኋላ ሚኪ ጋር በውስጥ ያወራችሁባቸው ሁኔታዎች አሉ ካሉስ በምን ጉዳይ? ስለዚህ የምትገልጭልን ነገር ይኖራል? እሺ ሆዴ ያውልክ መጀመሪያ መሲ ናት ደውላ መርዶ የነገረችኝ። ኢትዮጵያ ነበርኩኝ ማን ነው ሐሙስ ዕለት መሰለኝ። እንደዚህ ገና ሳትጨርሰው በቃ እኔ ታወቀኝ፣ ሸኮከኝ ማለት ነው። ጨውኩኝ እንዴት እንደሆንኩ ሁላ አላስታውስም። እና መሲ ነገረችኝ። ከዛ በኋላ ሚኪም ዋትስአፕ ላይ ሀያለኝና ቦቶም ላይ ደወለልኝ። እኔም ደወልኩለት፣ አወራን። ስንት ብር ነው የወሰደችብሽ ምናምን ሲለኝ ከኔ እንዴ ይሄን ያህል ከሰው የተበደርኩላት ይሄን ያህል ብዬ ለሚኪ ነገርኩት። እንደውም ሚኪ ነው ሀቢባ ቤት ለመጀመሪያ ጊዜ ፋሲካም ተበልታለች ብሎ ያወራው እንጂ እኔ ወጥቼ አይደለም ያወራሁት። እና በዛ ጉዳይ አውርተናል። ከዛ በፊት ግን እኔና ሚኪ አላወራንም። ድሮ ነው ያወራነው የሆነ ሰዓት ላይ ጌም ስለ ጌም ምናምን። ግን እኮ እሱ እንደምትግባባው አውቃለሁ፣ እኔም እሱም እኔ እንደምትግባባው እንተዋወቃለን። ግን የሆነ መሀላችን ላይ ጥርጣሬ ምንም ስላሌለ የመጠያየቅ እንትን ያልነበረም አይደለም። ሌላ ፀጉር ቤቷ የሚሰሩ ልጆች እኔ በየጊዜው ነው ፀጉር ቤት የሚሄደው ፀጉር ፕሮሞሽን የምሰራላት ምናምን ግን አውርተውልኝ ራሱ አያውቁም። እኔም ርዕስ አንስቼባቸው አላውቅም። ለምን አሳምናናለች። እኔ ማምኛታለሁ፣ እነሱም ማማት ነው የሚሆንብን ስለሷ ማውራት ሳ ብለን ጥያቄው ላንጠያየ ሚኪ ከዓመት ከሁለት ወር ጀምሮ ከመሀሌት ቤት እንደነበረ ራሷ የመሀሌት እየተናገረች ነው። አብሮ ነው የሚሰሩት ነው። አንቺን እንድናምንሽ ካስፈለገ ደግሞ ከሀገር የወጣችበትን መረጃ ከኤምባሲ ያውጡና አምጡልን። አንቺም አንድ ነገር ልንገር፣ እኔ አመንከኝ አላመንከኝ አይደለም ጉዳዬ ማለት ነው። ለምን እኔ ከእንትና ጋር ሰርታለች ከእሷ ጋር እኔ በጎ አድራጎት ላይ ሲጀመር አልሰራም። ሰው ቤት ተጠርቼ እንደዚሁ ለማሟሟቅ ለመጮህ ከሆነ ነው እንጂ ቤቴ የተሰበሰበ የማንም በማንም ለማንም ሰብስቤ አላቅም። ይሄ መዋጮ ምናምን የሚሉት የለሁበትም። ኦኬ እና እኔ አመንከኝ አላመንከኝ እዚህ ጋር ምንም የሚያከራክረኝ ጉዳይ የለም። ለምን ንጹህነቴን እኔ አውቀዋለሁ። አንድ ሁለተኛ ደግሞ ማንም ሰው ጋር የበጎ አድራጎት ብዬ አልተነካካሁም። ሁለተኛ ለአንተ ጥያቄ ያለኝ አሁን እኔ ለጠይቅክ በተራይ ቲክታከር ነኝ ታቀኛለክ እኔን አይደል? እኔም አውቅካለሁ። እኔ እንኳን ቪዲዮ ክን ባላይ ለምን በውስጥ አልጻፍክልኝም? ማለት እሷ ይሄን ያህል ሌባ መሆኗን ካወቅ ያ ፀጉር ቤት የሷ ለመሆኑን ካላወቅ ኦኬ አላወቅም።
እዚህ ጋር አላወቅም ይባላል። ግን ካወቅ ይሄን ያህል መረጃ ካለክ ለምን በውስጥ ፋሲካ ወይ ደግሞ ሜንሽን እንኳን አድርገከኝ ፋሲካ ይሄ ነው እቺ ሴትዮ ሌባ ናት ለምንድን ነው የምትሰሩት ከሷ ጋር ለምን አላልከኝም? ሌሎቻችሁስ አንተን ብቻ አይደለም ሌሎቻችሁስ የምታውቁት ለምን በኢንቦክስ አይደለም ቁጥሬ ባዮ ላይ ያለ ማንንም ሰው በቀላሉ እኔን ማግኘት ይችላል። ለምን አልነገራችሁኝም? እኔ ነኝ ከቤቷ ማልወጣው እኔ ነኝ የፀጉር ቤቷን ደጋግሜ የምሰራው አይደል? እውነት እቺ ሴትዮ ሌባ መሆኗን ትንሽ እንኳን ከጠረጠራችሁ ለምን አልነገራችሁኝም? እናንተ ራሱ ለምን እኔን ራሱ አላተረፋችሁኝም? ቤትክ ላይ ቪዲዮ መስራት ሌላ ነው፣ ግን ሰው እንዲተርፍ ከፈለክ በውስጥ ሄደ ማውራት ነው ይጠራብክ። ለዚህ ሲመልስ ስጡ። አንቺ ብቻ ነሽ መልስ ማለትን የዛሬ 3 ወር አካባቢ ተበልተናል የሚሉት በተደጋጋሚ ኮሜንት ይጽፉልኛል። ድምፅህን ተጋርገው አብረው ትንሽ ድምፅ ረባል ይችላልሽ። ይሰማል በደንብ ሚውት ያላደረገ ሰው ሚውት ያድርግ። እሺ ይሰማል? ይሰማል። አሁን ትሰማለህ? ቀጥል። በመጀመሪያ ደረጃ ማህሌትን ከናላቃትም ነበር። ተበልተናል የሚሉ በተደጋጋሚ በጣም ብዙ ሚሊዮን ብር ተበልተናል ድረስልን የሚሉ ልጆች መጡ የዛሬ 3 ወር ገደማ አካባቢ። ከዛ በኋላ መረጃ ሰብስቦ አልኳቸው ገስት እያስገባው አወራቸው ነበር። የማህሌትን ፎቶ እንደተላከልኝ ዱባይ ትኑር ጣሊያን ትኑር ኬንያ ትኑር እነሱም የሚያውቁት አልነበረም፣ እኔም የማውቀው ነገር አልነበረም። ልጅቷን ለምንድነው ቪዲዮ እየሰራበት የነበረው ካልሽኝ ልጅቷን እንዳገኛት ነበር የት እንዳለች የሚያቅሰው እንዲጠቁመኝ ነበር እንጂ ዱባይ ካንቺ ጋር አብራት ሁን ዱባይ ትኑር ፀጉር ቤት ይኑራት አይኑራት ያወቅኩት ራሱ በመሲ ነው። መሲ ብሪጅስቶን እኔ ጋር ገስት ገብታ በመታወራ ሰዓት ሚኪ ደውሎ ማህሌት እዚህ ነው ያለች ብሎ ጠቆማት፣ አገናኛት፣ አለቀ። ከዛ በኋላ ነው እንግዲህ ማህሌት ዱባይ ፀጉር ቤት እንዳላት ያወቅኩት። ከዛ መሲ በስልክ አጠላልፋ አገናኙችን። መስከረም 17 ቀጠረች። ማን ያውቃል? ሚኪ ያውቃል። መልሰህ ከዛ በኋላ ነው መሲና ሚኪ ይሄንን ነገር ያወቁት መቼ ነው? ቆይ አይደለም መብረቁ አንድ ነገር ልናገር እዚህ ላይ አንድ ጥያቄ ልመልስና ትናገር። እኔ እሱ እንዳይጠይቀኝ እሺ፣ እኔ ቀልቤ አልወደደውም። ለምን ይሄ በግምት የሚጠይቀኝ ሰው አይመቸኝም። እንዳትጠይቀኝ አንተ ምንም አይነት ጥያቄ ይኸውልሽ፣ እያንዳንዱ ቤት እያንኳኳ እንትና አድጋ ሰጣችሁ ገንዘብ ማስታወቂያ ሰጥቶ አንቺ ያያይሽ አንድ ጊዜ እሺ ተረጋጉኛ። ፋኖች ስላለን ሰላም እናስከብራለን። በመጀመሪያ በመግባባት በመነጋገር በትህትና ተነጋገሩ እኮ አልኩክ እኮ በመረጃ ይጠይቀኝ። የሆነ ዝም ብሎ የሰፈር ወሬ አመላላሽ ይመስል በግምት አይጠይቀኝ። አንተም በማግባቡ ጠይቃት ትመልስልሃለች። ይሄ የሰፈር ውሽዬ መብረቁ ቤት ላይ ሚውት እየተደረጉ ነው። የኔ ልጆች ሚውት እየተደረጉ ነው። እኔን ተከትሎ የመጣ ስድብ ስላልጻፉ የፈለጉትን መጻፍ ይችላሉ። ከታይፋኖ ይችላል። ኮሜንት እኮ አይደለም ይጻፉ፣ ግን ጥያቄ በመረጃ ይጠይቀኝ። ዝም ብሎ ከሰፈር እንትን ብሎ ሰምቶ የመጣ ይመስል እንደዚህ እንዳይጠይቀኝ። ደሜን ነው የሚያፈላኝ እንደዚህ አይነት ጥያቄ። በመረጃ ከሆነ ሪል ይጠይቀኝ። ምን አስፈራሽ? እኔ ካልፈራው ስትሳደቢ ካልፈራው የሰረሽ ካልሆነ በስተቀር ምን አስፈራሽ አንቺ? እኔ ካልፈራው ስትሳደቢ ለምን ትሳደቢያለሽ? የሆነ ንክኪ ከሌለሽ ምን አስፈራሽ? ሲጀምር ካንተ ጋር ቁጭ ብዬ አልመላለስም። ሚውት መውረድ ይሄ ማን ጠራሽ አንቺ? መጀመሪያ ወደዛ ወሬ አታመላልስ። ወደዛ የሰፈር ወሬኛ ይመስል እዚህ ጋር እኮ ሲኒ ይዘን አልተቀመጥንም። ሪል ልንጠያየቅ ነው። እሺ ቆይ በጣም ብዙ ሰውም አለ ትላልቅ ሰዎችም ስለሆንን የመጀመሪያው ነገር በመግባባት ውስጥ ማውራት እንችላለን። ነገሮች እንዲጠሩ ወደ መፍትሄ እንዲመጡ ፍትህ እንዲገኝ እናቶችም መጨነቅ የለባቸውም እንዳይጨነቁ ነው እዚህ ቦታ ላይ የተቀመጥነው። ላለፉት 3 ወራትም ደግሞ መብረቁም ጃጓርም ብዙ ሰዎችም ተሳትፎ እያደረጉ ነገሩ እዚህ ጋር እንዲደርስ እነ መሲ ብሪጅስቶንም ሌሎችም ግን አሁንም በመከባበር ውስጥ እናውራ። ለምሳሌ ጃጓር ከመጀመሪያ ጀምሮ ስለ ጉዳዮቹ የሚያውቃቸው ነገሮች አሉ። ስለዚህ ረጋ ብላችሁ መጠያየቅ ይቻላል። ሁላችንም ትላልቅ ሰዎች ነን፣ በየፊናችን ቤተሰብ አስተዳዳሪ ነን። ስለዚህ ፋሲካ የምለምንሽ
ቀስ ብለን እንነጋገር። እሺ አዎ፣ ግን እሱ እንዳይጠይቀኝ ስለለመሰለ እኔ የሚጠይቅ ሰውና ይሄ አሉባልታ የሚጠይቅ ሰው ለዩልኝ። አሁን እኔ አንድ ጥያቄ ልጠይቃችሁ። ይቅርታ ቅልቦች ወንድሜ ይቅር በለኝ። አንዴ ይቅር በለኝ። አንድ ጥያቄ ያለኝ እኮ ቆይ አንዴ ልጠይቅና ከአንድ ወር በፊት ነው አይደለ ይሄን ነገር አንተና መሲ ሚኪ አውርታችሁ የጨረሳችሁት መብረቁ ነው አይደል? አዎ በለኝ ድምጽ ከይስም። እሺ ለምን ለኔ አልነገራችሁኝም? ወይ ኢንቦክስ ላይ ለምን እኔን አልጠራኸኝም ቤትክ? እንግዲህ እግዚአብሔር ጋርዶኝ ቪዲዮ ካላየው ለምን እኔም ቤትክን ውሽዬን ጥሯት ብላ አልጠራኸኝም? ቁጥሬን ከፈለክ ባዮ ላይ አለ። ለምን ለኔ ሳትነግሩኝ? ለምን ኦሬዲ ፎቶ ከታወቀ ዱባይ ላይ ፀጉር ቤት እንዳላት እኔ እንደማስተዋውቅላት ከታወቀ ለምን ለኔ ሳትጠይቁኝ? ለምን ሳትጠሩኝና ሳትጠይቁኝ? ወይ ደግሞ ለምን እኔን ሳትነግሩኝ? ይሄን መልስ ፈልጋለሁ። አንቺ ጋር እንደምትተዋወቁ ፋሲካ። ኦኬ እኔ ልመልስላት ስለሆነ የጠየቀችው መብረቁ አንዴ እኔ ልመልስላት። ኦገስት 13 መሰለኝ ከኔ ጋር ያወራ ነው ፋሲካ እና ደግሞ እኔ ፋሲካን ለመጀመሪያ ጊዜ የደወልኩላት ፋሲካ ለዚች ሴትዮ ለዚች ለጭራቋ ማስታወቂያ ትስራ ስለ ፀጉር ቤት ምን ትስራ ማቀው ነገር የለም። ፋሲካ እኮ ነው የደወልኩላት። በነገራችን ላይ ለፋሲካ የደወልኩላት ናቲ ብር ለፋሲካ ቶል አስገብቻለሁ ሲል ኦኬ አንተ እስቲ ለፋሲካ ደውላት ቢል ለፋሲካ የደወልኩላት እኔ ነኝ። ገባ? እንደዛ ከሆነ መልሴን አግኝቻለሁ። መብረቁ ስለሷ ሁሉንም ነገር ስለሚያውቅ ምናልባት ማስታወቂያ እንደሰራው ካወቀ አናቅም ነበረ። ውሺ እንደዛማ ቢሆን ቀጥታ ማንችል እኔ እንደው ሞሬ ቢሆን የመትረፍ ቻንስ ትንሽ ይኖረኝ ነበር። ታውቂያለሽ? ያውልክ መብረቁ የፀጉር ቤቶቿ ልጆች ይሄንን ላይቭ እየተከታተሉት ወስዳ ላይቭን ጭራቋ ለነሱ ምን ብላ ታሳያቸዋለች? ይሄንን ቲክታክ ላይ እነዚህን ሰዎች እነ መብረቁንም እኛንም ካያችሁ እንዳትደነጋገሩ የሐሰት ወሬ ነው ብላ ግን እዛ ለፀጉር ቤቶቹ ልጆች እንዳሳዩት የፀጉር ቤቶቹ ልጆች መተው ሲናገሩ ነበር። አይተውታል። እነሱ መናገር ይችሉ ነበር። ለምሳሌ ለፋሲካም ለሚቀር ይችሉ ነበር። እኔ በበኩሌ ግን እቺ ሴትዮ 57 ሚሊዮን ሰርቃለች። ስለ 57 ሚሊዮን እና ሚሊዮን ብቻ ነው የማውቀው እኔ። ከዛ በተረፈ ማን ማስታወቂያ ይስራላት ማን ምን የሚያድርግ የማውቀው ነገር የለም። 57 ሚሊዮኑ ስለተነገረን አወቅን። ያልተነገረኝን ደግሞ አላውቅም። ስለዚህ እኔ ስለማ 57 ሚሊዮን ስለሰረቀችው ኢትዮጵያ ውስጥ ዘርፋ እዚህ ስለተደበቀችው ስለሷ ነበር የማውቀው። ከዛ በኋላ ፋሲካ ቪዲዮ እንደሰራችላት ያንን ሁሉ ማስታወቂያ ስትሰራላት የነበረችው ለዚህ ጭራቋ ሴትዮ ነው። ከዛ በኋላ ነው ያወቅነው። አሁን በቅርብ ነው። አንቺም ማስታወቂያ እንኳን 57 ሚሊዮን መብላቷ ይቀርና መልአክ ነው የምትመስለው ሲያዩት። ይገርማል። አይ እኔም የጠየኳችሁ ለዚህ ነው። እኔን ማግኘት በጣም ቀላል ነበረ ብታውቁ ኖሮ። ግን እሷ መሆኗን ካላወቃችሁ ምንም ጥያቄ ተመልሷል። አመሰግናለሁ። ጥያቄ ካላችሁ ጠይቁኝና እኔ ወደ ስራ ይሄድ። ፋሲ የኔ ጥያቄ ቀደም እንደገባሽ መብረቁ አንድ ነገር ሲልሽ ነበርና ዱባይ እንዳለች እንጠረጥራለን የሚል ነገር መብረቁም ሲናገር ነበረ። በዚህ ጉዳይ ላይ እየተሰራበት እንዳለ ደግሞ እኔ ያውቃለሁና ምናልባት ሰዎቹ ሳይደክሙ ያንቺ ከዱባይ መውጣቷ ማረጋገጫሽ ምንድነው? እሱም ብታስብ ይኸውልህ፣ ማረጋገጫዬን ልመልስልህ። እኔ ሄጄ ከስሻታለሁ ኦልሬዲ ማለት ነው። ኮምፕሌን አቅርቤያለሁ በደረሰኝ ማለት ነው። እና ሂጂ እንደውል። ይሰማል ድምጼ? ይሰማል። ቀጥሽ ሂጂ አዲስ ነገር ሲኖር እንትን ስትል እንደውልልሻለን አሉ። ሀገር ውስጥ ብትሆን አንድ ሰው ላይ ኮምፕሌን ቀርቦ በማግስቱ ነው የሚደወልላት። እቺ ሴት ስልኳ እንደማይሰራ አወቁ፣ ፋይሏ ላይ አዩ። ከዛ በኋላ ግን ምንም ያሉኝ ነገር የለም። ይሄው እስከዛሬ እየጠበቅኳቸው ነው። ማንም የደወለልኝ የለም ከፖሊስ ስቴሽን ማለት ነው። ስለዛ ያ ሀገር ወጣለች ማለት ነው። ስልኳ ባለመስራቱ ነው ሀገር ውስጥ የለችም የሚለውን ድምዳሜ ያገኘሽው? ምናልባት ኖ ሀገር ውስጥ ብትኖርማ እስከዛሬ ትጠራለች። እኔ የምጠራ ነበር። ኮምፕሌን አቅርቤባታለሁ። ኦልሬዲ ትጠራለች። እጠራ ነበር። ጆከር የምጠይቃት ነገር ካለ ጠይቃት፣ ካለዛ ትውረድልን እና ይቅርታ አንድ ጊዜ ለምን አንተ አትወርድም? አልወርድም። እዚሁ ነው ማለት ነው። የአባት ቤት አረከው ምን ነው
ውሽዬ አንተ ተረጋጋ። ለምን ተንጫጫችሁ? ስነ ስርዓት ቁጭ ብለን ምን ጠብ ወይ እናቴ ማዘርየሽ ወጡ እንዴ? ኧረ ተዋቸው። ቲክቶከር አደረግናቸው እኮ መረጃ ስንፈልግ እንደውልላቸዋለን። የሁለታችሁ ጭቅጭቅ አደረጋችሁ።